ሕፃጽ መጠለያ ካምፕ ወጣቱ በጣም የደከሙ አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕፃጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕፃጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። በትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችን እናድን። የሕፃጽ መጠለያ ካምፕን ጨምሮ በተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻችኋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም